ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ከያዝኳቸው መረጃዎች መካከል እንደዚሁ ፋኖ በሰጠውን ተልዕኮ ተከትሎ ባለስልጣኑ በራሱ ልዩ ጥበቃ ወይም ደግሞ አጃቢ ተገድሏል፣ ሌላው ባለስልጣንም ቆስሏል የሚለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች እንደዚሁም ደግሞ የወረዳ ከተሞችንና አንዳንድ ካምፖችን ፋኖ መቆጣጠሩን የሚገልጹ መረጃዎችም እየወጡ ነው የሚገኙት። ይህንን የ24 ሰዓት ዝርዝር መረጃ ወደ እናንተ የማደርስ ይሆናል። ሌላው መረጃችን እንደዚሁ በሰዓት መነጋገሪያ ከሆኑ ጉዳዮች መካከል በትላንትናው ዕለት ምርጫ ቦርድ የፌዴሬሽን ምክር ቤት ደብዳቤን ዋቢ መነሻ በማድረግ የወሰነውን ውሳኔ በተለይ የወልቃይት የጠለምት የኮረምና የራያ ቀጠናዎች በአምስቱ አካባቢዎች ያሉ የምርጫ ክልሎችን ጉዳይ በተመለከተ የወሰነው ውሳኔ እስካሁን ድረስ መነጋገሪያ የሆነ ጉዳይ ነው። ከዚህ ጋር በተያያዘም እንደዚሁ የተለያዩ መረጃዎች እየወጡ ነው የሚገኙት። እነዚህና ሌሎች መረጃዎችን ወደ እናንተ የማደርስ ይሆናል። ከአፍሪካ ቀንድ ጉዳዮችም እንደዚሁ አዳዲስ መረጃዎችን ይዣለሁ፣ ትሰሟቸዋላችሁ። ሌሎችም ዝርዝር የግንባር መረጃዎች አሉ። ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን ልካችሁልኛል። የምርጫ ቦርድን ውሳኔ በተመለከተ እንደዚሁ የተለያዩ ሀሳብ አስተያየቶችን የግል ምልክታዎቻችሁንም ያደርሳችሁን የአድማጭ ተመልካቾች አላችሁ፣ አመሰግናለሁ። እንግዲህ እስካሁን ድረስ ባለው ሁኔታ እንግዲህ የትናንቱን የምርጫ ቦርድን ውሳኔ ተከትሎ የተለያዩ አካላት የተለያየ አስተያየት እየሰጡ ነው የሚገኙት። የተለያዩ መግለጫዎች እየወጡ ነው። የድጋፍም የተቃውሞ መግለጫዎች እየወጡ ነው። ለወትሮ በተለያየ ግንባር ሆነው እርስ በርስ የተገዳደሉ ወይም ደግሞ በተለያየ የፖለቲካ ኃይል ውስጥ ተሰልፈው የሚገኙ የትግራይ ፖለቲከኞች ትላንቱን የምርጫ ቦርድ ውሳኔ ተከትሎ ተመሳሳይ መግለጫ አውጥተዋል። በጠቅላይ ሚኒስትር አብይ አህመድ የቅርብ ባለስልጣናት ከሆኑት ከነጌታቸው ረዳ እንዲሁም ደግሞ በትግራይ ውስጥ የራሳቸውን ኃይል እያንቀሳቀሱ ከሚገኙት እነ ደብረ ጽዮን እንዲሁም ደግሞ የጊዜያዊ አስተዳደሩ ታደሰ ወረደ የሚመራው ጊዜያዊ አስተዳደር ጨምሮ በሐራ መሬት ያሉትም ሆነ በህወሓት መደበኛ ታጣቂ ውስጥ የሚገኙት አጠቃላይ የፖለቲካ እንዲሁም ደግሞ ሌሎች ታዋቂ ግለሰቦች ተቃውሟቸውን እያሰሙ ነው የሚገኙት። የትግራይ ተቃዋሚዎችም በተመሳሳይ ይህን እያሰሙ ይገኛሉ። ይህንን በተመለከተ ምን መረጃዎች አሉ የሚለውን በዚህ ሰዓት ከያዝኳቸው መረጃዎች መካከል ባጭሩ የማደርሳችሁ ነው። እንግዲህ እነዚህና ሌሎች መረጃዎች እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን መልዶት.com ላይ ልታደርሱ ትችላላችሁ። በተለያዩ አካባቢዎች የነዳጅ ዋጋ መጨመርና የነዳጅ መጥፋቱን የሚገልጹ መረጃዎችን ከቤንሻንጉል እንዲሁም ደግሞ ከአዲስ አበባ አካባቢ ይህንን አድርሳችኋል። እንግዲህ የነዳጅ ከፍተኛ እጥረት እንዳለ የሚገልጹ መረጃዎች እየወጡ ነው የሚገኘው። ከተለያዩ አካባቢዎች እንደዚሁ ሐኪሞች እንደዚሁ ጥቆማዎችን አድርሳችኋል። እባክህ ድምፅ ሆነን በሚል ከአፋር አካባቢ ሐኪሞች እንደዚሁ የትርፍ ሰዓት ክፍያ ዲዩቲ እንዳልተከፈላቸው፣ በአማራ ክልልም እንደዚሁ በተለያዩ ከተሞች የሚገኙ ሐኪሞች የትርፍ ጊዜ ክፍያ ከባለፈው መስከረም ወር ጀምሮ እንዳልተከፈላቸው የሚገልጹ እንደዚሁ ጥቆማዎችን አድርሳችኋል። ከዚህ በፊት በዚሁ ሽፋን ተሰጥቷቸዋል። አሁንም ችግሩ እንዳልተፈታ ነው የሚገልጹት። የደሴ ሆስፒታል በደሴ ሆስፒታል የሚገኙ የጤና ባለሙያዎች እንደዚሁ የድጋፍ ፊርማ በማሰባሰብ ጥያቄውን እየጠየቁ እንደሆነ የሚገልጽ ከደሴ፣ ከጎንደር፣ ከባህር ዳር እንዲሁም ደግሞ ከሌሎች ትልቅ ከተሞች ደብረ ብርሃን፣ ደብረ ታቦርና ሌሎች አካባቢዎች የሚገኙ ሆስፒታል ሰራተኞች የዲዩቲ ወይም ደግሞ የትርፍ ጊዜ ክፍያ ከመስከረም ጀምሮ አልተከፈለንም የሚሉ እንደዚሁ ጥያቄዎችን ልካቸዋል። ሌሎቹ ደሞዝም ያልተከፈላቸው የሰራተኞች መኖራቸውን ከደቡብ ኢትዮጵያ እንዲሁም ደግሞ ከሲዳማ አካባቢም እንደዚሁ ደሞዛችን ያላግባብ እየተቆረጠብን ነው የሚሉ ጥቆማዎችን ልካችኋል። ይሄው ድምፅ መሆን ተችሏል። እንግዲህ ሌሎችም እንደዚሁ ቅሬታዎች ሲኖሯችሁ በሚዲያ መቅረብ ያለባችሁ ሲኖሯችሁ እንደዚሁ ልታደርሱ ትችላላችሁ። አሁን እንግዲህ ከያዝኳቸው መረጃዎች መካከል በትናንቱን የምርጫ ቦርድን ውሳኔ ተከትሎ ማን ምን አለ የሚለውን በተመለከተ እንግዲህ የተለያዩ አካላት በድጋፍም በተቃውሞም መግለጫዎችን እያወጡ ነው የሚገኙት። እንግዲህ ከላይ የትግራይ እንደገለጽኩላችሁ ነው። በዚህ በኩል ደግሞ የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ የሚከተለውን መግለጫ ሰጥቷል። መግለጫውን ወደ እናንተ አደርስና ወደ ሌሎች መረጃዎች እሄዳለሁ። ለኢፌድሪ ብሔራዊ ምርጫ ቦርድና ለኢፌድሪ ፌዴሬሽን ምክር ቤት ይላል መግለጫው። እንግዲህ ለብሔራዊ ምርጫ ቦርድና ለፌዴሬሽን ምክር ቤት የተጻፈ ነው። በውሳኔው የዜጎችን የፖለቲካዊ መብትና ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ መሆኑን ስለመግለጽ ይላል። እንግዲህ በአዎንታ የተቀበለው ነው የወልቃይት ጠገዴ ጠለምት የአማራ ወሰን ማንነት አስመላሽ ኮሚቴ ይህንን መግለጫ ሰጥቷል። በዚህ መግለጫው እንግዲህ የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም በአማራና በትግራይ ክልሎች
አዋሳኝ በሆኑና የማንነት ጥያቄ ባለባቸው አካባቢዎች የሚኖሩ ዜጎች በምርጫ የመሳተፍና የመመረጥ መብታቸው እንዲከበር ያስተላለፈውን ውሳኔ በበጎ የምንመለከተውና የማንነት ጥያቄያችን ለመፍታት እንደ አንድ እርምጃ የምንቆጥረው ህገ መንግስት የበላይነት ያረጋገጠ እና ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ኮሚቴያችን በበጎ ይመለከተዋል ብለዋል። ይሄ መግለጫና ሙሉ ሀሳብ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሙሉ ሀሳብ ነው። ከዚህ የሚቀርቡ ሀሳቦችም አስተያየቶች፣ የተነሱ ነጥቦችም ካሉ የራሱ ሙሉ ሀሳብ ነው። ባለፉት ዓመታት በእነዚህ አካባቢዎች የሚኖሩ ዜጎች የወልቃይት ጠገዴ ህዝብ በማንነታቸው በአስተዳደር መዋቅር ውዝግቦች ምክንያት መሰረታዊ የሆነው የመምረጥና የመመረጥ መብታቸው ተነፍገው ቆይተዋል። ማንኛውም ኢትዮጵያዊ በህገ መንግስቱ አንቀጽ 39 መሰረት ያላድሎ የፖለቲካ ተሳትፎ በማድረግ መብት ያለው ቢሆንም በአምባገነኑና በጨቋኙ ህወሓት ታግቶ መቆየቱና የህገ መንግስታዊ ስርዓቱ ትልቅ ጉድለት ነበረ። የፌዴሬሽን ምክር ቤት የህገ መንግስቱ የበላይ ጠባቂ እንደመሆኑ መጠን በክልሎች መካከል የሚነሱ አለመግባባቶችን የመፍታትና የዜጎችን መብትን የማስከበር ሰፊ ስልጣን አለው። ምክር ቤቱ ምርጫውን በፌዴራል መንግስት ቁጥጥር ስር እንዲከናወን የሰጠውን ውሳኔ ህገ መንግስታዊ ስርዓት አልበኝነት ሳይሆን በተቃራኒው የህዝብ ሉዓላዊነት እንዳይሸረሸር እያንዳንዱ ዜጋ በራሱ ጉዳይ ላይ የመወሰን መብት እንዲጠብቅ የሚያደርግ እና የወልቃይት ጠገዴ ህዝብ የጠየቀውን ማንነትና ወሰን ጥያቄ ለመፍታት እንደ በጎ ጅምር የምንቆጥረው ፍትሐዊ ተገቢ ውሳኔ ነው ብሏል የወልቃይት ጠገዴ አማራ ማንነትና አስመላሽ ኮሚቴ። ቀጥሎም የትግራይ ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይ እና የትግራይ ልሂቃን ድርጅቶች ይህንን ውሳኔ የአስተዳደር ነጠቃ በማለት ሊፈርጁት መሞከራቸው የህዝብ መሰረታዊ መብት ከግዛታዊ ይገባኛል ጥያቄ በታች በማድረግ ከመፈለግ የመነጨ የሰብአዊ የዲሞክራሲያዊ መብት ጥሰት ሂደት ነው። ይሁን እንጂ የዲሞክራሲያዊ ስርዓት ግንባታ ዋናው መሰረት የግዛት ወሰን ሳይሆን የዜጎች ነጻ ፈቃድ ድምፅ ነው። የወልቃይት ጠገዴና መሰል አካባቢዎች ህዝብ ምንም እንኳ የማንነትና ወሰን ጥያቄው እንዲመለስለት የጠየቀው ጥያቄ ያልተመለሰና የዘገየ ቢሆንም በሀገራችን የሚደረገውን 7ኛውን ብሔራዊ ምርጫ የራሱን ተወካዮች በመምረጥ የመንግስት ጥበቃና ምርጫ ቦርድ ገለልተኛ አፈጻጸም ያስፈልገዋል ብሏል። ብሔራዊ ምርጫ ቦርድም ቢሆን ከምክር ቤቱ የተላለፈለትን መመሪያ ተግባራዊ በማድረግ ከአሁን ቀደም በአምባገነኑ ህወሓት የወሰነውን ህገወጥ አከላለልና ተጽዕኖ ስር ሳይወድቅ የዜጎችን ድምፅ ለማክበር የጀመረውን ዝግጅት እያመሰገን አጠናክሮ እንዲቀጥል እናሳስባለን። ይህ እርምጃ በሀገሪቱ ዘላቂ ሰላም እንዲመጣና የማንነትና ወሰን ጥያቄዎች በህጋዊና ዲሞክራሲያዊ መንገድ ምላሽ እንዲያገኙ በር ከፋች ነው ይላል የኮሚቴው መግለጫ። በመሆኑም በፌዴሬሽን ምክር ቤት የዜጎችን የፖለቲካ ተሳትፎ መብት ለማስከበር ያስተላለፈውን ውሳኔ ያቀረብነው የማንነት ወሰን ጥያቄ በመመለስ ተጠናክሮ እንዲቀጥል የወልቃይት ጠገዴና አካባቢው ህዝብ ያለ ምንም ስጋትና ጫና የራሱን ተወካዮች እንዲመርጥና ምቹ ሁኔታዎች እንዲፈጠሩ ህገ መንግስታዊ ትርጉም ስም የህዝብን መብት ለማደናገርና ለማፈን የሚደረጉ የትኛውም አይነት እንቅስቃሴዎች መንግስትና ህዝቡ እንዲታገሏቸው ጥሪ እናቀርባለን። የህዝብ ሉዓላዊነትና የህግ የበላይነት ይከበር። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤት ውሳኔ እውነተኛ ፍትሐዊ መሆኑን እየገለጽን አጠናክሮ እንዲቀጥል እያሳሰብን፣ ነገር ግን የተረፈ ህወሓት የሆነው ዲሞክራሲያዊ ስምረት ትግራይ ተብየው ዛሬም እንደ ትላንቱ በህገ መንግስቱ ስም እየማሉና እየተገዘቱ ያደጉበትን ልማድ ለማስቀጠል እውነተኛ ፍትሐዊ የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን የሚያደርጉትን ህገወጥ ድርጊት አምርረን እንቃወማለን ብሏል። በእርግጥ ይላል ድመት መንኩሳ መሏን አትረሳ እንደሚባለው የትግራይ ጊዜያዊ አስተዳደርና የትግራይ ልሂቃን ድርጅቶችና ዲሞክራሲያዊ ስምረት ትግራይ ህወሓትን እናስቀጥል ዓላማውን በስመ ህጋዊ ለምድ ለብሶ የፌዴሬሽን ምክር ቤት ውሳኔ ዳግም እንዲታይ ያለው ፍጹም የጸረ ህገ መንግስትና ጸረ ፍትህ የሆነ አቤቱታ ነው። ስለሆነም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የዘመናት የህዝባችን እውነትና የፍትህ ጥያቄ የሆነውን የራስን የመሆን ፍትሃዊ ትግል ነውና በ7ኛው ጠቅላላ ምርጫ ህገ መንግስታዊ መምረጥና የመምረጥ መብቱ እንዲከበር ምርጫ ቦርድ የወሰነውን ውሳኔ ፍትሃዊ ህገ መንግስታዊና የፕሪቶሪያው ስምምነት መሰረት አድርጎ ስለሆነ ኮሚቴውና ህዝባችን ሙሉ በሙሉ የሚደግፈው ሲሆን ከዚህ በተጻራሪ የተረፈ ህወሓትና የህወሓት ማንፌስቶ እናስቀጥል የሆነው ዲሞክራሲያዊ ስምረት ትግራይ ቡድን በብሔር ብሔረሰቦች ህዝቦችና የበላይነት ህግን የሆነውን የፌዴሬሽን ምክር ቤት ውሳኔ ለማጣጣል ስምረት ፓርቲ ያቀረባቸው ሀሳቦችና ውንጀላዎች ያሰበውን ህገወጥ ለመፈጸም ኩልል ብሎ የሚያሳይና ጸረ ፍትህ መሆኑን የሚያረጋግጥ ነው ብሏል።
ስለሆነም የተከበረው የወልቃይት ጠገዴ የአማራ ህዝብና ፍትህ ወዳድ ኢትዮጵያን የፌዴሬሽን ምክር ቤት የጋራ ቤታችን ራስ በራስ የማስተዳደር መብታችን ተግባራዊ የምናደርግበት በመሆኑ ምርጫ ቦርድና ፌዴሬሽን ምክር ቤት የወሰነው ውሳኔ ፍትሐዊና ተገቢ መሆኑን በድጋሚ እናረጋግጣለን። የወልቃይት ጠገዴ ኮሚቴ እንግዲህ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ማህተም ያለበት መግለጫ ነው የተሰራጨው። የእውነትና ፍትህ ትግል ያሸንፋል ይላል። እንግዲህ በዚህ ላይ ለኮሚቴውም በርካታ መቅረብ ያለባቸው ጥያቄዎች አሉ። ይሄ ውሳኔ የት ድረስ ነው የሚሄደው? ጥያቄው በክልል ደረጃ ያለው የአማራ ክልል ምክር ቤት እነዚህን የወልቃይት ጠገዴን፣ ጠለምትን፣ ኮረምንና ራያ አላማጣ አካባቢዎችን መቼ ነው የሚቀበላቸው? በዚህ በኩል ያለው ጉዳይ በሂደር የተቀመጠው ፖለቲካስ ወደየት ይሄዳል የሚለው ጥያቄዎች የሚነሱ ቢሆንም እንደ በራሳቸው አቋም ልክ ግን ይህንን መግለጫ አውጥተዋል። የራያ ወሎ አማራ ማንነት አስመላሽ ኮሚቴም እንደዚሁ መግለጫ ለማውጣት ኮሚቴው ስለመሰባሰቡ የኮሚቴው ሰብሳቢ ተናግረዋል። ከዚህ ጋር በተያያዘ እንግዲህ ድጋፍ እየሰጡ ነው ያሉት። በተቃራኒው በህወሓትና ህወሓትን የሚቃወሙ የትግራይ ፖለቲከኞች በአንድ ላይ በተመሳሳይ ድምፅ ግን በዚህ ጉዳይ ተቃውሞ እያቀረቡ ሲሆን የወልቃይት ጠገዴ ጠለምት የአማራ ምሁራን ማህበርም በበኩሉ የሽግግር ቻርተር አንቀጽ 13 እንዲሁም ደግሞ አዋጅ 7 1984 ዓ.ም የነበረውን የአካባቢው ሲካለል የነበረውን የሽግግር አዋጅና ቻርተር በመጥቀስ አካባቢው ወደ ትግራይ በኃይል የተካለለ ነው። 2008 ጀምሮ የወልቃይት ጥያቄ የህዝብ ትግል ሆኖ መምጣቱን አንስቶ በእንግሊዝኛና በአማርኛ ባሰራጨው መግለጫ ማህበሩ የስምረት ፓርቲን መግለጫ በእጅጉ አውግዟል። የሚያሳዝንና የህዝብን መብት የሚጥስ ሲል እንደዚሁ የምሁራን ማህበሩ መግለጫ አውጥቷል። የአማራ ክልል ምክር ቤት ውክልናና እንዲሁም ደግሞ አካባቢዎቹን የራሱ አድርጎ እንዲቀበልም እንደዚሁ ጥያቄ አቅርቧል። ከፖለቲካ ፓርቲዎች አብን በምርጫ ቦርድ ውሳኔ በሰጠው መግለጫ ከመመረጥ መብት ጋር በተያያዘ ለውሳኔው ድጋፍ ሰጥቷል። በትግራይ በኩል እንግዲህ ያሉት የፖለቲካ ፓርቲዎች ህወሓትም መግለጫ አውጥቷል፣ ስምረትም መግለጫ አውጥቷል፣ የትግራይ ጊዜያዊ አስተዳደር መግለጫ አውጥቷል። አረናን ጨምሮ የተለያዩ የትግራይ ማህበራትና እንዲሁም ደግሞ ተቃዋሚ የፖለቲካ ፓርቲዎች በተመሳሳይ ላይ ድምፅ አሰምተዋል። እንግዲህ በዚህ ላይ ያላቸው ልዩነት ወትሮም የስልጣንና ውስጣዊ ሽኩቻ እንጂ ከጌታቸው ረዳ እስከ ደብረ ጽዮን ያሉት ሁሉም የህወሓት የቀድሞ መሆኑ ያሁኑ ባለስልጣናት በአማራ የማንነት ጥያቄዎች ላይ እንግዲህ ጌታቸው የተወለደበት አካባቢንም ጭምር ነው እንግዲህ አሳልፎ ለህወሓት የሰጠው። እነዚህን ጨምሮ በእነዚህ አካባቢዎች ላይ ተመሳሳይ አቋም እንዳላቸው ፍንትው አድርጎ የሚያሳይ ነው። እንግዲህ ተመሳሳይ አቋም ነው የወሰዱት። እንግዲህ ይሄ በእንዲህ እንዳለ በሌሎች አካባቢዎች ያሉ መረጃዎችን ላስከትል። ከዚህ ጋር በተያያዘ ብዙ አስተያየቶች በማህበራዊ ሚዲያዎችም ታይተዋል። ባለፈው ወልቃይት እና ጠለምት፣ ኮረምና አለማጣ በምርጫ ቦርድ የምርጫ ጣቢያዎች ድልድል በትግራይ ክልል ስር ሆነው ወጡ ሲባልም ትክክል ነው። ዛሬም ደግሞ እንደዚሁ ፌዴሬሽን ምክር ቤትን ዋቢ በማድረግ ምርጫ ቦርድ ውሳኔ ይህንን ሲወስን ትክክል ነው፣ ሁለቱም ደግሞ ስህተት ነው የሚሉ የተለያዩ በአንድ ቦታ ላይ ያልቆሙ አስተያየቶችም እንደዚሁ በብዛት ታይተዋል። ለማንኛውም ወደ ሌሎች መረጃዎች ስንሄድ የአማራ ማህበር በአሜሪካ የካቲት 9 እስከ የካቲት 15 ድረስ ባሉ 7 ቀናት የነበረውን አጠቃላይ ሁኔታ በተመለከተ ሳምንታዊ ሪፖርቱን ይፋ አድርጓል። የጦርነት ሪፖርቱን ይፋ ባደረገበት በዚህ ሪፖርቱ በተለያዩ አካባቢዎች የሆነውን ሁኔታ በተመለከተ ሪፖርት ይዞ ወጥቷል። በ10 ዞኖች እና በ36 ወረዳዎች ውጊያዎች መደረጋቸውን ገልጿል። በአማራ ክልል በዚህም መሰረት እንግዲህ በዋግኽምራ ዞን፣ በሰሜን ወሎ ዞን፣ ደቡብ ወሎ ዞን፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ሰሜን ጎጃም እና ደቡብ ጎንደር፣ ማዕከላዊ ጎንደር እና ምዕራብ ጎንደር በ7 ዞኖች እና በ15 ወረዳዎች በተደረጉት ውጊያዎች በሲቪሊያን ላይ እና ባልታጠቁ ሰዎች ላይ የደረሱ ጉዳቶችንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሪፖርት ላይ እንደዚሁ እንግዲህ በተለይ በወረዳ ደረጃ ሲታይ በጉባ ላፍቶ፣ መቅደላ፣ ወግድ፣ ኤፍራታ ግድም፣ ምንጃር ሸንኮራ፣ ቀወት፣ አንጾኪያ ገምዛ፣ ጎዛመን፣ ፍኖተ ሰላም፣ ጃቢ ጠናን፣ ወንበርማ፣ ቋሪት፣ ሜጫ፣ ባህር ዳር ዙሪያ አለፋ ወረዳዎችን ጨምሮ በእነዚህ አካባቢዎች በሲቪሊያን ላይ ጉዳት መድረሱን አረጋግጫለሁ ሲል በሪፖርቱ ማህበሩ አሳውቋል። በዚህም በተለይም እንደዚሁ በምስራቅ ጎጃም፣ አዊ ዞን እና ማዕከላዊ ጎንደር አካባቢዎች የስልክ አገልግሎቶችም ተዘግተው እንደነበር እንደዚሁ አረጋግጧል።
በአለማጣ እና በቆቦ እስር እንደነበረም እንደዚሁ ሪፖርቱ አውጥቷል። በአለማጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በህወሓት ታጣቂዎች መታሰራቸውን ሪፖርቱ ይዞ ሲወጣ፣ ቆቦ አካባቢ ደግሞ እንደዚሁ በርካታ የከተማ ነዋሪዎች በብልጽግና የጸጥታ መዋቅር እንደታሰሩ እንደዚሁ ሪፖርቱ ይዞ ወጥቷል። ሌላው ወደ ግንባር መረጃዎች የሚወስደን መረጃ ላስከትል። አንድ የመከላከያ አባል 4000 ክላሽንኮቭ መሳሪያዎችን በመያዝ ወደ ፋኖ መቀላቀሉን የሚገልጹ መረጃዎች ወጥተዋል። ይሄ የፋኖ አባል እንግዲህ ቀድሞ የአድማ ብተናና የልዩ ኃይል አባል የነበረ በኋላ ወደ መከላከያ የሞርተር ምድብተኛ ተመድቦ መከላከያን ተቀላቅሎ የቆየ ሲሆን በመከላከያ የሞርተር ምድብ ፐርሶኔል የነበረና አሁን 4 ክላሽንኮፎችን ይዞ እንደገና ወደ ፋኖ የተቀላቀለ ነው። እንግዲህ በዚህ ሂደት አቀባበል ተደርጎለታል። እንዲሁም ደግሞ ጦርነቱንና እየተደረገ ያለውን ነገር በመቃወም ነው ወደ ፋኖ የተቀላቀለ መሆኑ የተገለጸው። ወደ ፍኖተ ሰላም ቀጠና የሚወስደን መረጃ ላስከትል። በፍኖተ ሰላም ከተማ አቅራቢያ በምትገኘው ጅጋ ከተማ እንደዚሁ ፋኖ በሰጠው ተልዕኮ በተፈጸመ ኦፕሬሽን የከተማው የብልጽግና ባለስልጣናት እንደዚሁ ጉዳት ደርሶባቸዋል። ከነዚህ መካከል የጅጋ ከተማ ከንቲባ እንደዚሁ ሲገደል፣ ሌላው የጅጋ ከተማ ሰላምና ጸጥታ ኃላፊ እንደዚሁ ቆስሎ ጽኑ ህሙማን ውስጥ ገብቷል ነው እየተባለው። ይህንን ጉዳይ በተመለከተ መረጃውን ያደረሱ የፋኖ የመረጃ ምንጮች የከንቲባውና የሰላምና ደህንነት ኃላፊው ላይ ጥቃት እየተፈጸመው ፋኖ በሰጠው ተልዕኮ ሲሆን ተልዕኮው ደግሞ ከወትሮዎቹ በተለየ ሁኔታ ነው። የፋኖ አባላት ወደ ከተማው ዘልቀው በመግባት ወይም ደግሞ ሌሎች የፋኖ አባላት ታጥቀው በመግባት በሩምታ ተኩስ ወይም ደግሞ በቦምብ ፍንዳታ ሳይሆን የራሱ የከንቲባው ልዩ ጥበቃ ወይ ደግሞ አጃቢ የነበረ ሰው በፋኖ ልዩ ተልዕኮ ተሰጥቶት ይህን ጥቃት ስለማድረሱና ወደ ፋኖ በሰላም ስለመቀላቀሉ እንዲሁም ደግሞ በፋኖ ደግሞ ደማቅ አቀባበልና ደማቅ ሽልማት እንደተደረገለት ይህንን መረጃ ያደረሱ የፋኖ የመረጃ ምንጮች ይህንን ገልጸዋል። ሌላው በተለያዩ አካባቢዎች ያሉ ሁኔታ ነው። ትናንትና በሲሪንቃ አካባቢ በነበረው ውጊያ በንጹሃን ላይ በደረሰ ጉዳት እንደዚሁ ንጹሃን ህይወታቸው አልፏል የሚሉ መረጃዎች ወጥተዋል። ትናንትና ከወልዲያ ከተማ ከሚገኘው ከወልዲያ ዩኒቨርሲቲ ወደ ሲሪንቃ አቅጣጫ ከባድ መሳሪያ ድብደባ እንደዚሁም ደግሞ በሲሪንቃ እርሻ ምርምር በኩል ወደ በተለይ ልዩ ስሙ ከዚህ በተገለጸው አካባቢ በተተኮሱ ከባድ መሳሪያዎች ንጹሃን ጉዳት ደርሶባቸዋል ነው የተባለው። በተለይ ወደ አይገብር ተብሎ ወደሚጠራው አካባቢ ተከታታይ የከባድ መሳሪያ ድብደባ በማድረግ ነው በንጹሃን ላይ ጉዳት የደረሰው። ከእርሻ ምርምርና ከወልዲያ ዩኒቨርሲቲ አቅራቢያ የደረሰ ተጨማሪ ጉዳትም በንብረት ላይ ስለመኖሩ የሚገልጹ መረጃዎች ወጥተዋል። ከዛ ውጭ በመከላከያም ሆነ በፋኖ ላይ የደረሱ ጉዳቶች ግን በዝርዝር አልታወቁም። አለፋ ማዕከላዊ ጎንደር ከ2 ቀናት በፊት በፋኖ መያዙ ይታወቃል። ከዚህ ጋር በተያያዘ እንግዲህ በሁለት ካምፕ የነበረ የአድማ ብተናና የሚሊሻ ኃይል ሙሉ በሙሉ አልቋል። 2 ዲሽቃና ሌሎች የቡድን መሳሪያዎች በፋኖ እጅ ገብተዋል። በተፈጸመ የድሮን ጥቃትም እንደዚሁ የሟቾች ቁጥር ወደ 4 ደርሷል። በሲቪሊያን ላይ ደረሰው ማለት ነው። በድሮን ጥቃቶቹ 2 ቦታ ላይ በተፈጸመ 4 ደርሷል። የሲቪሊያን ነው። ከዛ ውጭ በፋኖም በሚሊሻም በአድማ ብተናም እንዲሁም ደግሞ መከላከያ ላይ የደረሰው ጉዳት ግን በአሃዛዊ መረጃዎች ለማወቅ አልተቻለም። በዚሁ በማዕከላዊ ጎንደር ጭልጋ አቅራቢያ ጫንድባ ተብላ የምትጠራ ቦታ በፋኖ ተይዛለች። እቺ እንግዲህ ትልቅ ካምፕ ከሚገኝበት ከሰረባ በቅርብ ርቀት የምትገኝ ቦታ ነች። ባለፈውም እንደዚሁ በዚህ ቦታ በተደጋጋሚ በካምፖች ላይ ጥቃት ተፈጽሟል። ይሄ ትልቅ ካምፕ ነው። በፋኖ መያዙን የሚገልጹ መረጃዎች ናቸው የወጡት። ሌላው ወደ ምዕራብ ወሎ የሚወስደን መረጃ ነው። በምዕራብ ወሎ ቦረና ሳይንት መካነ ሰላም አቅራቢያ ሰኞ ገበያ ተብሎ የሚጠራው አካባቢ በተለይ ልዩ ስሙ ተዋ መገንጠያ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ ጥቃት በቁጥር ያልታወቀ ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። በዚህ በሰኞ ገበያ አቅራቢያ ተዋ ላይ በተፈጸመው ድንገተኛ ጥቃት በአካባቢ የነበሩ የሚሊሻ አድማ ብተናና የመከላከያ አባላት ከጉዳቱ በኋላ አካባቢውን ለቀው ወጥተዋል። ይህ መገንጠያና አካባቢውን ያሉ ቦታዎችን ፋኖ መልሶ ስለመያዙ የሚገልጹ መረጃዎች ናቸው የወጡት። ሌላው በተለያዩ አካባቢዎች እንደዚሁ ወደ ፋኖ የሚቀላቀሉ የሚሊሻና የአድማ ብተና አባላትን በተመለከተ በተለያዩ አካባቢዎች እንደዚሁ የሚሊሻ አባላት ወደ ፋኖ እየተቀላቀሉ መሆናቸውን የሚገልጹ መረጃዎች አሉ። ባለፉት 24 ሰዓታት 12 የሚደርሱ የሚሊሻና የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። ሌላው እንደዚሁ ከትግል እንዲወጡ ፋኖዎችን በማድረግ በኩልም የተለያዩ ተልዕኮዎችን የወሰዱ
ሽማግሌዎች፣ ቤተሰቦችና የብልጽግና ባለስልጣናትም እንደዚሁ በየአካባቢው ግብረ ኃይል አቋቁመው ፋኖዎች ከትግል እንዲወጡ እና እንዲሁም ደግሞ እጅ እንዲሰጡ የማግባባት ስራ እየተሰራ ነው። በተለይ የቡድን መሳሪያዎች ላሏቸው የፋኖ አደረጃጀቶች ከፍተኛ ገንዘብ እንሰጣለን በሚል የቡድን መሳሪያዎቹ ገቢ እንዲሆኑ የማግባባት ስራ እየተሰራ መሆኑንም እንደዚሁ በቅርብ የወጡ መረጃዎች አብረው ያሳያሉ። ሌላው መረጃችን እንደዚሁ የአፍሪካ ቀንድ ላይ ያለ መረጃ ነው። በአፍሪካ ቀንድ ላይ ሁለት አዳዲስ መረጃዎች ተሰምተዋል። አንደኛው ግብጽ ናት። ግብጽን የተመለከተው መረጃ ግብጽ ሁለት ጉዳዮችን ይዛ እንደወጣች እንግዲህ ግብጽ ውስጥ መቀመጫውን ያደረገ ዘናሽናል የተባለ ጋዜጣ ይህንን ዘግቧል። ከዚህ ጋዜጣ ውጭ በጉዳዩ ላይ በኢትዮጵያ መንግስትም ሆነ በግብጽ ኦፊሻል መንግስት ባለስልጣናት የተገለጸ ነገር የለም። እንደ ናሽናል ዘገባ ከሆነ ግን ግብጽ ሁለት ጉዳዮችን ነው ይዛ የቀረበችው። አንደኛው ዲፕሎማሲያዊ ጫና በዛቻና ማስፈራራ ሲሆን፣ ሁለተኛው ደግሞ ቅድመ ሁኔታ ያሳየ ጉዳይ ነው ይዛ የቀረበችው ተብሏል። በዚህ ላይ እንግዲህ ኢትዮጵያ ወደ ባህር በር ለመውጣት የምታደርገውን እንቅስቃሴ በተመለከተ ግብጽ ባስቀመጠችው ቅድመ ሁኔታ ኢትዮጵያ በአባይ ጉዳይ ላይ እንግዲህ አሁን በቀጥታ ጉዳዩ የቀረበው የአባይ ፖለቲካ ለቀይ ባህር ፖለቲካ ነው ጉዳዩ ግብዣ የቀረበው። በአባይ ፖለቲካ ላይ ኢትዮጵያ ለመደራደር ዝግጁ ሆና እንዲሁም ደግሞ የግብፅን ጥቅም በአባይ ውሃ ላይ የምታስከብር ከሆነ ኢትዮጵያ ወደ ባህር በር ለመውጣት የምታደርገውን እንቅስቃሴ ከሌሎች አካላት ጋር በመሆን ግብጽ የምትደግፍ መሆኑ ነው። ይሄ እንግዲህ የግብጽ ቀረበ የተባለው እና በዘናሽናል ጋዜጣ ላይ የተዘገበው ዘገባ የሚያሳየው። በአንጻሩ ደግሞ ኢትዮጵያ ይህንን የማታደርግ ከሆነ ደግሞ በዚህ ቀጠና እስከ ታችኛው የቀይ ባህር ደቡባዊ ቀጠና ድረስ ያሉትን አካባቢዎች ግብጽ እንደምትዘጋና ከወዳጆቿና ከተባባሪዎቿ ጋር ሆና ኢትዮጵያ እንዳትወጣ እንደምትከለክል ነው እየገለጸች ያለችው። እንግዲህ በቅድመ ሁኔታ ላይ የተመሰረተ ዲፕሎማሲያዊ ጥያቄ ነው። ጥያቄው ለአብይ አህመድና ለዶናልድ ትራምፕ መቅረቡንም እንደዚሁ ጋዜጣው አብሮ ዘግቧል። ከዚህ ጋር በተያያዘ በጉዳዩ ላይ የተባለ ነገር የለም። ግብጽ ግን ይህንን ከማለቷ በፊት ኢትዮጵያን አሁን በአብዛኞቹ አካባቢዎች ከበባ ውስጥ ማስገባቷን ከአሁን በፊት በዚህ በአፍሪካ ቀንድ መረጃዎቻችን በተደጋጋሚ ስናነሳው የነበረ ጉዳይ ነው። ግብጽ ጅቡቲ ውስጥ ወታደራዊ ቤዝ ወይም ደግሞ የወታደራዊ የባህር ጥበቃ በሚል እንግዲህ ለንግድ አገልግሎት ተብሎ ቦታ ወስዳለች። በዚህ በኩል እንግዲህ ከበባ ነው። በኤርትራ በኩል ያለው የግብጽና የኤርትራም እንደዚሁ የአስመራና የካይሮ ስምምነት ይታወቃል። በሱዳን አልቦራን ሙሉ በሙሉ አሁን የግብጽ ማለት ይቻላል። ደቡብ ሱዳን የአየር ክልሏና እንዲሁም ደግሞ ተዛማጅ የሳተላይት ጉዳዮቿንም የስልክና የአገልግሎት ጭምር ሳይቀር የምትቆጣጠርላት ግብጽ ናት። ይህም በኢትዮጵያ ምዕራብ በኩል ከበባ መሆኑ ነው። በሶማሊያም በኩል እንግዲህ ግብጽ ከሌሎቹ ደግሞ በተለየ ሁኔታ የራሷን ሰራዊትም ማስፈሯ ይታወቃል በሶማሊያ ቀጠና። ስለዚህ አሁን ኢትዮጵያን ግብጽ ያልከበበችበት ብቸኛው ቀጠና የናይሮቢ ወይም ደግሞ የኬንያ ቀጠና ብቻ ነው። ይህንን ካደረገች በኋላ ነው ይህን ቅድመ ሁኔታ ያቀረበችው። በሁለቱም በኩል እንግዲህ ምላሽ አልተሰጠበትም። ሌላውም እንደዚሁ ከዚህ ከአፍሪካ ቀንድ ጋር የተያያዘ ነው። በዚህ መረጃ እንግዲህ እንደ መረጃ ምንጮቹ ከሆነ በጭምጭምታ ደረጃ ይህ መረጃ መውጣቱ ነው የተገለጸው። ኢትዮጵያና ኤርትራ በሚቀጥሉት ቀናት በሳውዲ አረቢያ ለድርድር ሊገናኙ እንደሆነ የሚገልጹ መረጃዎች ናቸው ያሉት። ለመጀመሪያ ዙር ድርድር በሳውዲ አረቢያ ይገናኛሉ የሚሉ ጭምጭምታዎች እየወጡ ነው የሚገኙት። ይህንን በተመለከተ እስካሁን ድረስ ከኤርትራም ሆነ ከኢትዮጵያ በኩል ስለ ጉዳዩ ትክክለኝነት ወይም ደግሞ ጉዳዩን በትክክል አይደለም በሚል የተሰጠ መግለጫና ማረጋገጫ የለም። ጭምጭምታዎች ግን ሁለቱ ሀገራት በሳውዲ አረቢያ ሊገናኙ ነው የሚል መረጃ ነው ያለው። ያው ከዛ ቀደም ብሎ የሳውዲ አረቢያ የምክትል የውጭ ጉዳይ ሚኒስትር ወደ አስመራ እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ወደ አዲስ አበባ መምጣታቸው ይታወቃል። በተመሳሳይ ጊዜ ነው እንግዲህ በአንድ ቀን ልዩነት ወደ አዲስ አበባ የመጡት። ሳውዲ አረቢያ ከዚህ በኋላ ነው እንግዲህ አሁን ለማደራደር እንቅስቃሴ ጀምራለች። በቅርቡ ሊደራደሩ ነው የሚል መረጃ የወጣው። ከአሁን በፊትም በእንግሊዞች ግፊት አማካይነት በሳውዲ አረቢያ ለድርድር ሁለት ጊዜ ተገናኝተዋል የሚሉ መረጃዎች ቢወጡም እነዚህም እስካሁን ድረስ የተረጋገጡ አይደሉም። እንግዲህ ጉዳዩን በተመለከተ ሁነኛ የመረጃ ምንጩ ሲረጋገጥ ደግሞ ተጨማሪ መረጃ ይዤ እመለስ ይሆናል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ